ልቤንም ፈተንኩት በደስታ ብዛት የዚህን ዓለም ለጣሙን ቀመስኩት። ከእግዚአብሔር ጋር ስትሆኑ ከእግዚአብሔር ጋር የመንፈስ አንድነት ይኖራቸዋል። ከአመፃ ጋር ስትሆኑ ደግሞ የአመፃ የመንፈስ አንድነት ይኖራል። ብዙዎቻችን አሁን በጎውንና ክፉን ላለመለየት ውስጣዊ ህይወታችን የማይመቸን መንፈሳዊ ነገር የማይመቸን ከሆነ የመንፈስ አንድነታችን አግባብ ባለው ሁኔታ ላይ የቆመ ስላልሆነ ነው እንጂ በመንፈስ አንድነት ካለ ጨዋታቸው ቅዱሳን ይሆናል፣ ነገራቸው ጻድቃን ይሆናል፣ ሐሳባቸው ቡሩካንና መንፈሳዊ ተጋድሎን ይሆናል። ቋንቋቸውም ንግድና ኪሳራ ሳይሆን ትርፋቸው የነፍሳቸውን ዋጋ የሚመለከት ይሆናል። መንፈሳዊ ብድራት ላይ የሚያተኩሩ ይሆናሉ። ይሄ የመንፈስ አንድነት ሲኖር ነው። መሃል ላይ ደግሞ የተንሳፈፉ አሉ፣ የመንፈስ አንድነት ያጡ። እነሱ ደግሞ ማናቸው? ካህናቶቹ ናቸው። ቶሎ አለና ወደ ሰብአ ሰገል ሄዶ ያለውን መረጃ ከሰበሰበ በኋላ ካህናቶችን ጠራ። በቅርቡ ነበሩ ማለት ነው። ካጠገብ ነበሩ፣ ከሄሮድስ አጠገብ ነበሩ። ከሄሮድስ አጠገብ የነበሩት ካህናት ጥያቄ ቀረበላቸው። ለመሆኑ ይሄ የአይሁድ ንጉሥ የት ነው የሚወለደው ብለው ሲጠይቁ አንቺ ቤተልሔም የይሁዳ ምድር ከይሁዳ ገዦች ከቶ አታንሽም፣ ሕዝቤን እስራኤልን የሚጠብቅ መስፍን ካንቺ ይወጣል ተብሎ በነቢዩ እንዲህ ተጽፏልና በይሁዳ ቤተልሔም ነው የሚወለደው ብለው ነገሩት። ግማሽ የመንፈስ አንድነት ነው። ይሄ የትንቢቱ ቃል ነው። የትንቢቱ ቃል ጋር ካህናቶቹ ያ የትንቢት ልምድ አላቸው። የትንቢቱን ቃል ይዘውታል። በደንብ የተነገረውን የኤርምያስን ትንቢት ግልጥ አድርገው ለንጉሱ ነገሩት። ግን እነሱ ወደ ቤተልሔም አልሄዱም። እግዚአብሔር ማስተዋሉን ይስጠን። ትንቢቱን አውቀውታል። ጌታ እንደሚወለድ የተነገረው ልቦናቸው ውስጥ አለ። ቃሉ ይሄ ነው ብለው በደንብ አብራርተው ገልጸው ሲነግሩት ከዚህ በኋላ ሄሮድስ ሰብአ ሰገልን በስውር ጠርቶ ኮከቡ የታየበትን ዘመን ከነርሱ በጥንቃቄ ተረዳ። ግን ኮከቡን አላየውም። ኮከቡን የሚያይ ለአምልኮት የተዘጋጀ በአባቶቹ ተስፋ የኖረ በበረከት የተራመደ ኮከቡን የሚያይ ቀድሞ የነበረውን የአባቶችን ቃል ዋጋ የሰጠ በአእምሮ ውስጥ ሳይተው ዘመን ጊዜ ሳይሽረው ሕሊናው ውስጥ ያቆየ ኮከቡን ያያል። ሄሮድስ ኮከብን ማየት አይችልም። ምክንያቱም እሱ የተፈጥሮን ስጋዊ ኮከብ እንጂ የሚመራውን የቅዱስ ገብርኤልን ብርሃናዊ ኮከብ አይመለከትም። ሰብአ ሰገል ግን ይመለከታሉ። ከታሪክ ከአባቶቻቸው የተነገረውን የተስፋ ቃል በሚገባ ስለሚያውቁ በሚገባም ስለሚፈልጉ ጊዜና ወቅት ሳይለውጣቸው ተስፋን ጠብቀው ስለነበረ እነሱ ያያሉ። እኛ እኮ ከተስፋችን ከተቋረጥን ቆየን እኮ። አንድ ዘመን እኛ ብቻ በምናውቀው መንገድ ሂዱ የሚሉ ትውልዶች መጡና ግራ አጋቡን። መጽሐፍ ቅዱስንና መንፈሳዊ ምሪትንም ሙሉ በሙሉ አቃለሉና የሰው ሰራሽ ደባ የታከለበት አድርገው እንደውም ጭራሽ የመጨቆኛ መሳሪያ ነው መጽሐፍ ቅዱስ ብለው ሌላ ዲሞክራሲ ፈጠሩ። እንሄድበታለን ያሉበት መንገድና ርዕዮትም ከራሳቸው ጋራ መሰረታቸውንና አካያዳቸውን ነቅሎ ማንነታቸውን ደብዛቸውን አጥፍቶ ዛሬ ግራ ግብትብትብት ብለው ይመሩት የነበረውን ትውልድ ግራ ተጋብቶ አመልና ሱስ ውስጥ ገብቶ ስንደናቆር ኖርን። ይሄው የዛ ውጤቶችን ከተስፋችን ወጥተናል። በዚህ መካከል ዲያብሎስ እያንዳንዱን መከላከያ ኃይል ስላጣ 100% አብሮት እየተወለደ ይሄው አብሮን አደገ። በቃ ቀደም ሲል የተረሱና
ተነቅለው የጠፉ በመልካም ተግባርና በቅድስና ስራ በበጎ ሕሊና የወጡት ዛሮችም ተመልሰው ከልጆች ጋር ተዋህደው ቁጭ አሉ። አየት ከታሪክህ ስትወጣ ከምታየው ተስፋ ወደ ኋላ ስታፈገፍግ መንፈሳዊ በጎነትን ከአእምሮ ውስጥ ስትጥለው ዘመናዊነት የሚሰማ ሆኖ ስታገኘው ሰይጣኑም ዘመናዊ ሆኖ አያያዙም ችግሩም ጥፋቱም ውከቱም ዘመናዊ ሆኖ ይኸው አእምሮ ውስጥ ቁጭ አለ። እንደዚህ ነዋ። እነዚህ ሰዎች ከ2000 ዓመት በፊት የነበረውን ተስፋቸውን ጠብቀው ኮከቡን አዩት። የበለዓም ዘሮች እኮ ናቸው። የቤተልሔሙ ካህናት ግን ወደ ክርስቶስ አልመጡም፣ ወደ ይሁዳ ከተማ አልመጡም። ትንቢቱ በእጃቸው ነው፣ የተወለደውም ደጃቸው ነው። ግን የሚገርመው ወደ ቤተልሔም አልመጡም። ደግሞ ተወልዷልም አላላቸውም። በጥንቃቄ ከተረዳ በኋላ ይላል። ጠላት ይጠነቀቃል። ላይ እግዚአብሔር ማስተዋሉን ይስጠን። ጠላት ምን ያደርጋል? ይጠነቀቃል። እዚህ ላይ እንዲህ ነው የሚለው ሰብአ ሰገልን በስውር ጠርቶ ይላል። የተወለደ የሚለው ድምፅ ሰብአ ሰገልና ንጉሱ ብቻ ነው የሚያውቀው። ለምን የመጡት እነዚህ ሰዎች ሚስጥር ይዘው ነው የመጡት። ልንሰግድለት መተናል ሲሉ እንዴ አለ። እሱ ብቻ ነው የሰማው። ምናልባት እነሱ አካሄዳቸው ሄሮድስ ንጉስ ስለሆነ ኮከቡን አይቶታል ብለው ነው የገመቱት እና የአይሁድ ንጉስ ወዴት ነው ያውቃል ብለው ነው የገመቱት። አያችሁ አንዳንድ ጊዜ ሰው እኮ ያውቃል። ሰው ስለሆነ ንጉስነቱና ትልቅነቱ ከአጽናፍ እስከ አጽናፍ ተሰምቷል። የሮማውያን አገዛዝ የመጀመሪያው የቅኝ ግዛት ኃይል አጠናካሪዎች ስለነበሩ ብርታታቸው በዓለም ዙሪያ የተገለጸ ነበር። ስለዚህ ያውቃል የሚለውን ነገር አስበውበት ነው የአይሁድ ንጉስ ሰረ ወዴት ነው ልንሰግድለት መተናል ለንጉሱ። እሱ ደግሞ እንዴት በስውር ጠርቶ። ለዚህ ነው ስውር መናፍስት ዛሬ ሁልጊዜ ይሄን እንደባቸውን ከሄሮድስ ስናይ የቱን ያህል ጥንካሬ እንዳላቸው እንረዳለን። ከነርሱ በጥንቃቄ ተረዳ። ወደ ቤተልሔምም እነርሱን ሰዶ ሂዱ፣ ለሕፃኑ በጥንቃቄ መርምሩ፣ ባገኛችሁት ጊዜ ደግሞ እኔ መጥቼ እንድሰግድለት መታችሁ ንገሩኝ አላቸው። ሰግድለታለሁ አሉ። እንዲህ ማስመሰል ይቻላል። በደንብ አድርጌ እገዛለታለሁ፣ እናንተ መጀመሪያ መኖሩን አረጋግጡ። ሂዱ አለ። እናንተ አይታችኋል፣ ያያችሁትን ተግባራዊ ማድረግ ትችላላችሁ። አንድ ጊዜ ባለቤቴ ኪሴ ባዶ በነበረበት ጊዜ 50 ሳንቲም ሰጠችኝ። ዘዋይ ነበርና 50 ሳንቲም እሷኑ ከኔ በጣም ያነሰ ሰው እርቦት ዳቦ ራበኝ ሲል እሷኑ ሰጠሁት። ለምን ሰጠህ ብላ እሷ ጮኸችብኝ። ያችኑ 50ዋን እኮ ነው እሷ ስትሄድ የረገጠችው 10 ብር አገኘው። በየመንገዱ እኮ ያስተምረናል። ያቺ 10 ብር እኮ በዛን ጊዜ ከሳምንት በላይ ተበላበታል። ከሳምንት የዛሬውን አያድርገው አይስማ ዛሬ 10 ብር። ይህንን ስናገር 10 ብር ሰምቶ እንዳይቆጣ ነው አይስማ። እና እንግዲህ ተመልከት፣ ረግጣው ሄዳ እኔ አየሁት። ማየት የምንችልበትን አይን የምናገኘው ከላይ ብቻ በጎነታችን ያሳየናል። እዚህ ጋር ምንም አይናቸው ተይዞ ነበረ የሚለውን ነገር አኹዝ አይናዬም ይለዋል በዕብራይስጡ። አይነ ጥላ ማለት ነው። ምን ማለት ነው? አይነ ጥላ ማለት ነው። ይኸው እዚህ እኮ አይናቸው ተይዞ ነበር የሚለው አይነ ጥላ ማለት አይነ ጥላ ይዟቸው ነበር እንበለው በቃ። ግን ከጌታ ጋር እያሉ አይነ ጥላም አለኩ። ስለዚህ ዛሬ ያለነው ትውልዶች አገልጋዮች አይነ ጥላ ቢዘን አያስገርምም። ምክንያቱም ከጌታ ጋር እየሄዱ እሱ ከፊታቸው እያለ አብሯቸው እያለ አይነ ጥላ ከያዛቸው ምን የሚያስገርም ነገር አለ? እንደ አዲስ አበባ ትልልቅ አድባራት እያገለገልን አይደል እንዴ? ያ አድባራት የምናገለግለው ዲሲ ሌላ መልአክ ቦታ ነው።
ዲሲ ሚካኤል፣ ዲሲ ገብርኤል፣ ዲሲ ማርያም የሌላ ቦታ ነው? ኢትዮጵያ አይደለም? ምን ያለው ኢትዮጵያ አይደለም? አይናቸው ተይዟል እና ያለን እያሉ የማያዩ ናቸው። በችግራችሁ ውስጥ መካፈልን ያቃታቸው ሁሉ በእውነት አገልግሎቱ እስከምን ድረስ ነው የምንለውን ነገር ስንፈልግ ጉዳታችን እስኪኖር ድረስ ነው። ጉዳታችን እስኪያጠቃን ድረስ ነው። ያፍራሉ፣ ይሸማቀቃሉ። በእናንተ ችግር እነሱ እዛ ይሸማቀቃሉ። ምንድነው የሚያሸማቅቃቸው? አለ ነገር አለ ሚስጥር አለ፣ የተዋሃዳቸው አለ፣ የያዙት አለ። ለምን ይፈራሉ? ችግር አለ። አንዳንዶቹ እኮ ጠጋ ይሉና ኧረ እኔም እኮ ጤነኛ አይደለሁም፣ እንደ ህዝቡ ባልጮህም ለብቻዬ ጮሃለሁ ይሉኛል እኮ። ታዲያ እናንተ በትክክለኛው አቅጣጫ መውጣት ካቃታችሁ፣ በህይወታችሁም በእምነታችሁም የምታፍሩ ከሆነ ጸጋ ሞገስ እያላችሁ የምትሰብኩትና የምትናገሩት የቱ ጋ ነው ተግባሩ? የለም። ለበረከት ሁን እኮ የሚለው ለብዙዎች መዳን ምክንያት ሁን ማለት ነው። ክርስቶስ ለብዙ አይደል የተሰቀለው? ታዲያ የኛ አባት የቱ ጋ ነው የተሰቀለው? ብር አዋጡ ብቻ ነው እንዴ? አምጡ ነው እንዴ? ገንዘብ ብቻ ነው እንዴ? ታዲያ ስቅለታችን ብር ላይ ነው? እሱ እኮ ለብዙ ነው የተሰቀለው። ሞትንም ሲሽር ክርስቶስ ተንሥአ እሙታን እንላለን። በቃ ለብዙዎቹ ሞቶ ዳነ፣ ለብዙዎቹ ሞቶ አዳነ፣ ሞትን ገደለው እና እንዳያውቁት አይናቸው ተይዞ ነበር። ነገር ግን እርሱም እንዲህ አላቸው፣ እየጠወለጋችሁ ስትሄዱ እርስ በርሳችሁ የምትነጋገሯቸው እነዚህ ነገሮች ምንድናቸው? ኤማሁስ የአይን መያዣ መንደር ነው። ሁለተኛ ደቀ መዛሙርቱ ወደ ኋላ የሚመለሱበት መንደር ነው። ሶስተኛ ምርምራቸው፣ መነጋገራቸው ለጊዜው የነበረውን ችግር ብቻ እንጂ ዘላቂ ተስፋ፣ ዘላቂ እውነት፣ ዘላቂ ባህሪ እንዲኖራቸው አልተመኙም። ሌላው ተስፋ ቆርጠው እየተጓዙ ነው። ከሁሉም በላይ ደግሞ የአካልና የስነ ልቦና መጠውለግ ባህሪያቸው ሆኗል። እየጠወለጋችሁ ስትሄዱ አላቸው፣ ጥውልግ ብለዋል። መጠውለግ ማለት ፍሬ ማፍራት ማለት አይደለም። መጠውለግ ማለት የመድረቅ የመጀመሪያው መንገድ ነው። መጠውለግ ማለት ከነበረበት ውበት መርገፍ ማለት ነው። ከነበረበት ውበት መለየት ማለት ነው። ስለዚህ እየጠወለጋችሁ የምትሄዱት እርስ በርሳችሁስ የምትነጋገሩት እነዚህ ነገሮች ምንድናቸው ብሎ ሲጠይቅ ዞርም ብለው አላዩትም። ምን ስለሆነ? አይናቸው ተይዞ ነበረ። ብዙ ጊዜ አይናችንን እንገልጣለን ብለን ስንታገል ከገላጩ ጋር ካልተገናኘን አይገለጥም። ጌታ ሆይ አይኔን ግለጥ ካላል ብዙዎች የሚጋጩት አይናቸው ስላልተገለጠ ነው። አይን የማይገልጥ አይንን ለመግለጥ እድሉን ስለሚከለክል ሽፍን ስለሚያደርግ እና ቀሌዮጳ አለ እንግዲህ የክብር አባት የተባለው ማለት ነው። ቀሌዮጳም የሚባለው አንዱ መልሶ አንተ በኢየሩሳሌም እንግዳ ሆነህ ለብቻ ትኖራለህን? እያየው እኮ ነው የሚያወራው። አሁን አንተ ሲል ማለት አንተ ሲል እንዴ ነው? ፊቱ ወደ ኋላ ዞሮ ነው ወይስ ቀጥ ብሎ እያየው ነው? አንተ ስል አሁን አንቺ ስል እያየው ነው ማለት ነው እኮ እያየው እኮ ነው። አንተ በኢየሩሳሌም እንግዳ ሆነህ ለብቻ ትኖራለህን? ሞትን የሻረውን ያስተማራቸውን እሱም ብሎ የተከተሉትን አንተ እያሉት ነው ከፊት ለፊታቸው። ግን አይናቸው ተይዞ ነበር። አያችሁ፣ እግዚአብሔር አይናችንን ይግለጥልን። በእውነት ፊት ለፊት እያለ አይን መያዝ ከባድ ነገር ነው፣ ከባድ ነገር። አንድ ጊዜ አጋር ልጇ ውሃ ጥም ይዞት እርር እያለ ሲያለቅስ ውሃው አጠገቧ ነው ያለው። ሊሞት ሲቃረብ የጌታ መልአክ መጣና ትንሽ ልፍ በይና እዛ ጋር ውሃ ታገኛለሽ፣ ለልጁ ውሃ ስጪው አላት። ቅርብ ነበረ ግን አላየችውም። አጠገቧ ያለው ውሃ የልጁን ሕይወት እስኪያልፍ ድረስ አልተገለጠም። ግን መልአኩ መጣና ወዲያውኑ ሂጂ አጠገብሽ ያለው ውሃ
ያን ውሃ ጠጣ። የአብርሃም ዘር ሆኖ እስማኤላውያን በሙሉ አረቦች በሙሉ የተገኙት ከሱ ነው። ትልቅ ሕዝብ ሆኖ ይሄው ዛሬ እኛ ዘይት አጥሮን በዘይት እንማቀቃለን። ናፍጣው ቤንዚሉ ጠፍቶ አሁን እዛ በቃ መሄጃም የለም። ወደ አህያና ወደ ፈረስ እየተመለስን ነው። እና የዛን ጊዜ የነበረው መገለጥ አጠገቡ ያለውን እንኳን ለማየት እድል አላገኘችም። እና እዚህም እንደዛው ሆነ። እየጠወለጋችሁ ስትሄዱ ቀለዮጳ ሲናገር እንዲህ አለ፣ አንተ በኢየሩሳሌም እንግዳ ሆነህ ለብቻ ትኖራለህን? በእነዚህ ቀኖች በዚያ የሆነውን ነገር አታውቁምን? አታውቅምን አለው። እርሱም ይህ ምንድን ነው እያለ ደግሞ ትኩር ብሎ ያያቸዋል። እስከዛው አይናቸው ተይዟል። እርሱም እንዲህ አሉት፣ በእግዚአብሔርና በሕዝቡ ሁሉ ፊት በሥራና በቃል ብርቱ ነቢይ ስለነበረው ስለ ናዝሬቱ ስለ ኢየሱስ ነው። እርሱንም የካህናት አለቆችና መኳንንቶቻችን ለሞት ፍርድ እንዴት አሳልፈው እንደሰጡትና እንደሰቀሉት ነው። ትልልቆቹ ሰቀሉት አለ፣ ትልልቆቹ ገደሉት አለ። አሁንም ትልልቆቹ ይገሉናል። አያችሁ፣ የኛ ትልልቆች ትልቅ ሳይሆኑ ትልቅ የሆኑት ያጠፉናል። ትልቅ ናችሁ ያላላቸው በራሳቸው ትልቅነት ብቻ የሚያብጡ ከሆነ ያከሱናል። እነሱ ይወፍራሉ፣ እኛ እንከሳለን። እግዚአብሔር ምሕረቱን ያብዛልን።